ከትላንት በስቲያ ማምሻውን ጀምሮ መላው የዓለም ሕዝብ እስትንፋሱን ዋጥ አድርጎ በጉጉት የሚጠባበቀው መልእክት ከሩቅ ምስራቅ ጃፓኖች ዓይናቸውን አስፍተው ለማየት የቋመጡላቸው ሰው፣ ከወደ ምዕራብ ደግሞ ኃያልነቷ እየተሸረሸረባት ያለችው አሜሪካ ጆሮዋን አቁማ ጭራዋን ቆልፋ ድንጋጤዋን ለመደበቅ እየሞከረች ባታየው ደስ የሚላት ሳትወድ በግዷ የምታየውና በቁሟ የሚያቃዣት ፊት አውሮፓውያንና የኢራን ጎረቤቶች በተለይም የመካከለኛው ምስራቅ ሰዎች ተቆጥተው ኑሯችንን የባሰ ያከብድብን ይሆን በሚል ስጋትና ተረጋግቶ ሲያረጋጋን ይሆን በሚል ምኞት መካከል በስሜት እየኳተኑ የሚጠባበቁት አዲስ መሪ፣ ከወደ ፋርስ ደግሞ የእርሳቸው በሕይወት መኖር ተስፋ እንዳይቆርጡ ብርታት የሆናቸው ፋርሳውያን እያንዳንዱን ቃላቸውን ሰምተው ትዕዛዛቸውን ለመተግበር ተዘጋጅተው የሚጠብቋቸው የሰይድ አሊ ሆሜኒ ልጅ ወጣቱም ቆራጡና የኢራን መንፈሳዊ መሪ ሞጅታባ ኻሜኒ በብሔራዊ ቴሌቪዥን ይታያሉ። ሰሞኑን በቴህራን ጎዳናዎች ላይ በሚስጥር ያደረጉት እንቅስቃሴና ንግግር በብሔራዊ ቴሌቪዥን በቀጥታ ይለቀቃል ተብሏል። የደጋፊዎቻቸው ስጋት መቁሰላቸው ሊሆን ይችላል፣ የአካል መጉደልም ደርሶባቸው ሊሆን ይችላል። ነገር ግን ያ የማይበገረው መንፈሳዊ ጥንካሬያቸው ፈጽሞ እንዳልተሰበረ ከአባታቸው ሕልፈት በኋላ ባሳዩት ድንቅ አመራርና በጀግንነት ባደረጉት የሁለት ዙር ትግል ምዕራፍ መላው ዓለም በአንድ ድምፅ የመሰከረላቸው ጀግና መሪ መሆናቸውን በተግባር አስመስክረዋል። Tehran, a rally planned by the regime for the regime to celebrate its new supreme leader. I am happy, says this woman. This will make them fear the name of Khamenei once again. አያቶላ ሰይድ ሞጅታባ ኻሜኒም ዳግም ወደ እይታ ተመልሰዋል። ዓለም በጉጉት የጠበቀውን ሰው ከመንፈቅ ቆይታና ጥበቃ በኋላ አይቷቸዋል። ለአሸናፊዎቹ ኢራኖች አብዮታቸውንና መሪያቸውን ሲያመሰግኑ፣ ተሸናፊዎቹ እስራኤልና አሜሪካ ደግሞም እየረገሟቸው ይገኛሉ። ሞጅታባ ኻሜኒም ልክ እንደ አባታቸው ሁሉ ረጋና ሰከን ብለው ሰዎችን ከፊታቸው አስቀምጠው ሲነጋገሩ የሚያሳይ የ13 ሰከንድ ቪዲዮ ተለቋል። እስከ ዛሬ ድረስ በጽሑፍ መግለጫ ብቻ ይገለጡ የነበሩት ሞጅታባ በመጨረሻም በቪዲዮ ታይተዋል። ሰላም ጤና ይስጥልን ውድ የመሿለኪያ ቤተሰቦች እንደምን ከርማችኋል? በዛሬው ዝግጅታችን ቴህራን በአሸናፊነት እየመራችውና እያጠናቀቀችው ባለችው የአሜሪካና የኢራን ጦርነት እያመጣ ስላለው ለውጦች እንዲሁም በመካከለኛው ምስራቅ ስላሉ አዳዲስ ጉዳዮች መረጃ ይዘንላችሁ መጥተናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ዶናልድ ትራምፕ የኢራን ነገር ከብዷቸውና ዘው ብለው እንደገቡበት መውጣት አቅቷቸው በሚዳክሩበት በዚህ ሰዓት አሜሪካ በታሪኳ አይታ የማታውቀውን ጥቃት አስተናግዳለች። ሳይበር አቬንጀርና ሃንዳላ የተባሉ ሁለት የኢራን ሃከር ቡድኖች በ12 የአሜሪካ ግዛቶች ላይ የሳይበር ጥቃት ሰንዝረው የግዛቶቹን የውሃ መስመሮች ከጥቅም ውጭ እንዲሆኑ፣ አንዳንዶቹ ደግሞ እንዲማሩ ማድረጋቸው ዓለምን እያነጋገረ ይገኛል። አሜሪካ በእስራኤል ገፋፊነት የገባችበት ጦርነት መውጫው በጠፋባት በዚህ ወቅት በገዛ መሬቷ ላይ አስደንጋጭ የሆነ የሳይበር ጥቃት አስተናግዳለች። በዋናነት ሚኒሶታ ላይ በጀመረውና በከፋው ጥቃት በኮምፒውተር ሲስተም ቁጥጥር የሚደረግባቸው የንጹህ መጠጥ ውሃ መስመሮች ከጥቅም ውጭ ሆነዋል። በቀጣይ እነኚህ የኢራን ሃከሮች ኤሌክትሪክ ኃይል ማመንጫ ግድቦችና የኒውክሌር ማብለያ ተቋማት ላይ የሳይበር ጥቃት እንዳያደርሱ በከፍተኛ ሁኔታ ስጋትን ፈጥሯል። ኢራንና ሁቲዎች በየፊናቸው ጠላቶቻቸውን ድባቅ እየመቱ ይገኛሉ። ነካክተው እንዲል ተረትና ምሳሌው ቤታቸው ደጃቸው ድረስ ጦርነት የተከፈተባቸው ኢራንና ሁቲዎች በሆርሙዝና በባቤል መንደብ ጥቃታቸውን አፋፍመው ቀጥለዋል።
ኢራን በሆርሙዝ ላይ ካለ ፍቃዷ ሲያልፍ የነበረንና ንብረትነቱ የተባበሩት አረብ ኤምሬትስ የኢነርጂ ድርጅት አንዶክ የሆነን መርከብ ሚሳኤል ተኩሳ መታለች። በዚህ ጥቃት አንድ ሰው ሕይወቱ ሲያልፍ እስካሁን ጥቃት የደረሰባቸውን የአንዶክ ካምፕ መርከቦች ቁጥር ወደ 15 ከፍ አድርጎታል። በአንጻሩ ሁቲዎች ደግሞ ሳውዲ አረቢያ በሰና አየር ማረፊያ የአየር ጥቃት ከሰነዘረች ወዲህ የማይላሱ የማይቀመሱ ሆነው ሰንብተዋል። በተለይም ደግሞ ለ10 ዓመታት ከ28 ሀገራት በላይ ሰብስባ ለወጋቻቸው ሳውዲ ጭካኔያቸው በርትቶ ታይቷል። ከአባታቸው በግፍ በገዛ ሀገራቸው ላይ በአሜሪካ ጥቃት መገደል በኋላም ለመንፈቅ ያክል ጊዜ ከአደባባይም ሆነ ከማንኛውም እይታ ርቀው የሰነበቱት አዲሱ የኢራን መንፈሳዊ መሪ ሰኢድ ሞጅታባ ኻሜኒ ከትላንት በስቲያ ለመጀመሪያ ጊዜ እሳቸውን የሚያሳይ አጭር ቪዲዮ በማኅበራዊ ሚዲያ ሲዘዋወር ውሏል። ይህ በኢራን እንደሚደገፍ በሚነገርለት ሚዲያ መህር ላይ የታየው የ13 ሰከንድ ብቻ የሚረዝመው ቪዲዮ አያቶላ ሞጅታባ ኻሜኒ ከሰዎች ጋር ቁጭ ብለው ሲነጋገሩ የሚያሳይ ሲሆን ቪዲዮ በትክክል መቼና የት እንደተቀረጸ የታወቀ ነገር የለም። ተሰበረ ሲባል ሞተ ብሎ ለሚዘግበው የምዕራብ ሚዲያ በሕይወት መኖራቸው ያጠራጥራል ብሎ ሲዘግብ ለነበረው ሚዲያና ዓለምም በሕይወት ታይተው ቪዲዮ መለቀቁም ለብዙዎች ትልቅ ራስ ምታት ሆኗል። ከዚህ በተጨማሪ ሞጅታባ ኻሜኒ አዲስ ሹመት መስጠታቸው እስካሁን የመጣውን የጦርነቱን አቅጣጫ ሙሉ ለሙሉ ይቀይረዋል እየተባለ ይገኛል። በእርግጥ አሁን የተሰጠው ሹመት በአንድ በኩል በኢራን ያለውንና ከአሜሪካ ጦርነት ማብቃት ማግስት የተፈጠሩ የአመራር ክፍተቶችን የማሸጋሸግ ሥራ ሆኗል። የቀድሞ የኢራን እስላማዊ አብዮታዊ ዘብ ኮማንደር የነበሩት ሞሰን ረዛኢ በአንድ ጊዜ በሞጅታባ ኻሜኒም በኢራን ፕሬዝዳንት መሱድ ፔዜሽኪያንም አንድ ቦታ ላይ 2 ሹመት ተቀብለዋል። ሞሰን ረዛኢም የኢራን ከፍተኛ የደህንነት አካል የሆነውና የኢራን ብሔራዊ ደህንነት ምክር ቤት የሚባለውን ተቋም ዋና ጸሐፊ ሆነው እንዲመሩም በፕሬዝዳንት መሱድ ፔዜሽኪያን ተመርጠዋል። በእርግጥ ከዚህ የፕሬዝዳንቱ ሹመት አስቀድሞ ሞጅታባ ኻሜኒ በዚህ ምክር ቤት ውስጥ ቀድሞ አማካሪያቸውን ሞሰን ረዛኢን የራሳቸው ተወካይ አድርገው ስልጣን ሰጥቷቸው ነበር። ይህን ምክር ቤት ቀድሞ ይመሩ የነበሩት ጄኔራል አሊ ላሪጃኒ በእስራኤል ጥቃት ከተገደሉ በኋላ ከማርች 2026 ጀምሮ ኃላፊነቱን ተረክበው የነበሩት ጄኔራል መሐመድ ባቂር ዙልቃድር ነበሩ። የከፍተኛ ብሔራዊ ደህንነት ምክር ቤት በኢራንና በአሜሪካ መካከል ባለው ግጭት ላይ የኢራንን ፖሊሲ በመወሰን ረገድ ወሳኝ ሚና የሚጫወት ከፍተኛ የኢራን የደህንነት አካል ነው። በኋላ ላይ በሆርሙዝ ሰርጥ ላይ በነበሩ ልዩነቶች ምክንያት የፈረሰውንና ከአሜሪካ ጋር የተደረገውን የሰኔ ወሩን የተኩስ ማቆም ስምምነት ሰነድ ያጸደቀው ይኸው የደህንነት አካል ነበር። ከወጣትነት ዕድሜያቸው ጀምሮ ከኢራን አብዮት እስከ ፕሬዝዳንታዊ እጩነት ድረስ ከወታደራዊ ኃላፊነት እስከ ፖለቲከኛነት ድረስ የኢራን መንግሥት ቢሮክራሲን አብጠርጥሮ የሚያውቁት ሞሰን ረዛኢ የተሰጣቸው አዲሱ ሹመት ፍቺው ብዙ ነው። የኢራንን ጉዳይ ሥራዬ ያሉ ተንታኞች እንደሚሉት የረዛኢ መሾም በኢራን የደህንነት ተቋማት ዘንድ የሥልጣንን የበለጠ መጠናከርን ያሳያል። ረዛኢ ከ4 አስርት ዓመታት በላይ በኢራን የፖለቲካና ደህንነት ከፍተኛ እርከን ውስጥ ተሳትፎ ነበራቸው። የሹመታቸው ማደግም እስላማዊ አብዮታዊ ዘብ የአሜሪካንን ጥቃቶች በመመከት ረገድ ከተጫወተው ከፍተኛ ሚና በኋላ የሀገሪቱን ፖሊሲ በመቅረጽ ረገድ እያደገ የመጣውን ተጽዕኖ ያንጸባርቃል። አሜሪካና እስራኤል፣ ትራምፕና ኔታንያሁ ፍቅርና ትብብራቸው ያለቀ ይመስላል። ትራምፕ ያዘጋጁትን የጋዛ ዕቅድ አልቀበልም ያሉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ደግሞ ብቻዬንም ቢሆን ኢራንን እገጥማታለሁ እያሉ እንደሆነ ተሰምቷል። ዋሽንግተን ከጦርነቱ በዲፕሎማሲያዊ መንገድ ለመውጣት በምትፈልግበት በዚህ ወቅት የእስራኤል ጦር ሰራዊት ያለ አሜሪካ ተሳትፎ ጥቃቶችን ለማካሄድ የሚያስችሉ ዕቅዶችን እያዘጋጀ እንደሆነ ቻናል 13 የተባለ የእስራኤል መገናኛ ብዙሃን ዘግቧል። በዋሽንግተንና በቴህራን መካከል ያለው ጦርነት የሚያበቃ ከሆነ እስራኤል በኢራን ላይ በብቸኝነት ጥቃቶችን የማካሄድ ዕድልን ታሳቢ በማድረግ ዝግጅት እያደረገች እንደሆነ የእስራኤል መገናኛ ብዙሃን ቀዳሜ ዕለት ዘግበዋል።
ቻናል 13 እንደዘገበው ከሆነም ቴል አቪቭ ያለ አሜሪካ ተሳትፎ በኢራን ላይ ጥቃቶችን የመሰንዘር አማራጭን አሁንም እንደያዘችው ይገኛል። ሲኤንኤን ቀደም ሲል እንደዘገበውም የአሜሪካ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ዳን ኬይን በጦርነቱ አካሄድ ላይ ያላቸውን ስጋት በቅርብ ሳምንት ውስጥ ለከፍተኛ የዋሽንግተን ባለሥልጣናት አጋርተዋል። ሲኤንኤን እንደዘገበው ጄኔራል ኬይን አሁን ካለው ሁኔታ የመውጫ መንገድ ይፈለግ ዘንድ አሳስቦ እንደነበረ ገልጿል። ምክንያቱም ተጨማሪ ውጥረቶችን ማስቀጠል አዳዲስ አደጋዎችን ሊፈጥር እንደሚችልና ፕሬዝዳንት ዶናልድ ትራምፕ ግቦቻቸውን ከአየር ጥቃት ብቻ በመነሳት ማሳካት አስቸጋሪ እንደሚሆንባቸው በመሞገታቸው መሆኑ ተሰምቷል። ከሲአይኤ ዳይሬክተሩ ጆን ራትክሊፍ ከውጭ ጉዳይ ሚኒስትር ማርኮ ሩቢዮና ምክትል ፕሬዝዳንቱ ጄዲ ቫንስ በተገኙበት ስብሰባ ላይ ይህንን ጉዳይ የተናገሩት ጄኔራል ኬይን ውጥረትን የሚያባብሱ እርምጃዎችና ወታደራዊ አማራጮች ሊያስከትሏቸው ስለሚችሉት አደጋዎች ማስጠንቀቃቸውና የትራምፕ ኢራን ነክ ግቦች ከአየር ጥቃት ብቻ በመነሳት ማሳካት አስቸጋሪ እንደሚሆንባቸው መሞገታቸው ተገልጿል። ስለዚህም እስራኤልን እንደ ፍጥርጥርሽ ብሎ መሸምጠጥ ሳይታለም የሚፈታ የአሜሪካ ራስን ማትረፊያ መንገድ ነው። አዲሱ የሳውዲ የቱርክና ፓኪስታን የጦር ጥምረት የመጀመሪያውን ጥቃት አስተናግዷል። የአንዱ ጥቃት የሌላውም ጥቃት ሆኖ እንደተበጀ የተነገረው የጦር ኅብረቱ እስካሁን ያለው ነገር ባይኖርም ከስምምነቱ ማግስት ግን ሁቲዎች ሳውዲን አጥቅተው አሳይተዋል። በሌላ በኩል የኢራን አጋር የሆኑት ሁቲዎች የዓለማችን ቀዳሚ ነዳጅ ላኪ ኩባንያ አራምኮ ጃዛን የነዳጅ ማጣሪያን ትላንት እሁድ ማጥቃታቸው ተሰምቷል። ሁቲዎች ጥቃቱን የፈጸሙት ሳውዲ ከቱርክና ከፓኪስታን ጋር ወታደራዊ ትብብር ከፈረመች ከ2 ቀናት በኋላ ነው። የሳውዲ ኢነርጂ ሚኒስቴር በነዳጅ ማጣሪያው አካባቢ የእሳት መቀስቀሱን ይፋ ካደረገ በኋላ በቁጥጥር ስር መዋሉን ገልጿል። የነዳጅ ማጣሪያው በደቡብ ምዕራብ ሳውዲ አረቢያ የሚገኝ ሲሆን በቀን 400,000 በርሜል ድፍድፍ ዘይትን ያጣራል። ሁቲዎች ማጣሪያውን ያጠቁት ድሮን ተጠቅሞ መሆኑን ቃል አቀባያቸው የሐያ ሳሬ በኤክስ ገጻቸው ላይ አጋርተዋል። ኢራንና አጋሯ የሆኑት የሁቲ ታጣቂዎች የመካከለኛው ምስራቅ ጦርነት ከተጀመረ በኋላም በሳውዲ አረቢያና በሌሎች የባሕረ ሰላጤው አገራት ላይ ጥቃት የሚፈጽሙ ሲሆን የመርከቦች እንቅስቃሴ ላይ እገዳ ጥለዋል። ኢራን በሆርሙዝ ላይ ያላትን ቁጥጥር አይነት በቀይ ባህር ደቡባዊ ጫፍ ላይ ለመድገም ጫፍ ላይ የደረሱት ሁቲዎች የሳውዲን መርከቦችና መሠረተ ልማቶችን በተደጋጋሚ እያጠቁ ይገኛሉ። የአራምኮ ኃላፊ የሆኑት አሚን ናስር ባለፈው ሳምንት ከቅርብ ጊዜ ወዲህ በኩባንያው ተቋማት ላይ የሚደርሰው ጥቃት የምርት መስተጓጎል መፍጠሩን ተናግረው በፍጥነት ወደ ማምረት ተግባራችን እንመለሳለን ብለዋል። የኢራን ጥቃት የዓለም የነዳጅ አቅርቦትን ካስተጓጎለ በኋላም አርብ ዕለት ሳውዲ አረቢያ ከቱርክና ፓኪስታን ጋር ወታደራዊ ትብብርን ተፈራርማለች። አገራቱ በዚህ ስምምነት መሠረት ከሦስቱ አገራት በአንዱ ላይ የሚፈጸም ማንኛውም የትጥቅ ጥቃት በሁሉም ላይ እንደተፈጸመ ይቆጠራል ብለዋል። ይህ የጋራ ስምምነት ማንኛውንም የጥቃት እርምጃ ለመከላከል የሚያስችል የጋራ የመከላከል አቅምን የማጠናከር ዓላማ አለውም ተብሎለታል። አሜሪካ ኢራን ላይ ተኩሳ በጨረሰችው ጦር መሳሪያ ምትክ ክምችቷ መቀነሱ ከተዘገበ በኋላ ፔንታጎን እንደ ሎካርድ ማርቲን ያሉ የአሜሪካ ጦር መሳሪያ አምራች ኩባንያዎች በፍጥነት ምርታቸውን እንዲያሳድጉ ግፊት እያደረገ መሆኑም ተገልጿል። የፔንታጎን ቃል አቀባይ ሺን ፓርሌን ከትላንት በስቲያ ባወጡት መግለጫ የመከላከያ መስሪያ ቤቱ ለተዋጊዎቻችን የሚያስፈልጉት የጦር መሳሪያዎች ስጋቱ በሚጠይቀው መጠንና ፍጥነት ቁጥሩን ለማሳደግ እየሰራ ነው ብለዋል። የአሜሪካ መከላከያ ሚኒስቴር ምክትል ሚኒስትር የሆኑት ስቲን ፊንበርግ ደግሞም ረቡዕ ዕለት ለኩባንያዎቹ ኃላፊዎች በጻፉትና ዋሽንግተን ፖስትም አገኘሁት ባለው ደብዳቤ መሠረት ወሳኝ ለሆኑ መሳሪያዎች እጅግ ፈጣን የሆነ የምርት መጨመርን የሚያስችል አስቸኳይ ዕቅድ እንዲያቀርቡ ከ21 ቀናት ያልበለጠ ጊዜ ተሰጥቷቸዋል። ፊንበርግ በደብዳቤያቸው እንዳሉት ረጅም ዓመት የሚወስደው የማበልጸጊያ ዑደት ተቀባይነት የለውም። የፕሮግራማችንን የጊዜ ሰሌዳ እጅግ በጣም ማፍጠንና የምርት አቅማችንን አሁን ማሳደግ አለብን ብለዋል። ምናልባትም አሜሪካ ወደ ተሸነፈችበት ጦርነት ለመመለስ እስከ 2029 ድረስ ሊፈጅባት እንደሚችል ተነግሯል። ነገር ግን በቀጣይ 2 ዓመታት ኢራን አሁን ካለችበት ደረጃ በእጥፍ አድጋና ተመንድጋ ወታደራዊ አቅሟም በብዙ አድጎ
ምናልባትም በኒውክሌር ተደግፎ ስለሚጠብቃት በቀላሉ ወደ ጦርነቱ ትመለሳለች ተብሎ አይታሰብም። ውድ የመሿለኪያ ቤተሰቦች፣ የኢራኑ አዲሱ መንፈሳዊ መሪ ሞጅተባ ኻሜኒ በቪዲዮ መመለስንና በመካከለኛው ምስራቅ የተፈጠረው ለውጥን በተመለከተ ያጋራናችሁ መረጃ ይህንን ይመስል ነበረ። የፋርስ ምድር የመካከለኛው ምስራቅ ጉዳይ ወዴት ያመራ ይሆን? ሐሳባችሁን በኮመንት መስጫው ላይ አጋሩን። ቪዲዮንም ላይክ እንድትሉና ለቻናሉ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ በቀጣይ አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።